ዓለማዊውን ስርዓት የናቁ መንፈሳዊ የኢትዮጵያ ሀገረ መንግስት ሹም ከፍተኛ የጦር አዛዥና መሪ፣ የዲፕሎማሲ ባለሙያ፣ የንጉሠ ነገሥቱ አማካሪ፣ የቤተ መንግስቱ ሁለተኛ ቁልፍ ሰው፣ ደራሲ ልዑል ራስ ካሳ ኃይሉ። ራስ ካሳ ኃይሉ ቀደም ባለው ዘመን መንግስትን የሚያስተዳድሩ ሀገርን የሚመሩ ሹም ፈሪሃ እግዚአብሔርን የያዙና ጠቢብ እንደነበሩ የሚነገርላቸው ሰው ናቸው። ራስ ካሳ በወሎ ክፍለ ሀገር በላስታ ምድር ሙጃ 1973 ዓ.ም ነበር የተወለዱት። በኢትዮጵያ ስርዓተ መንግስት ግንባታ ሂደትም ታላቅ ሚና የነበራቸው ልዑል ራስ ካሳ ኃይሉ ከተወለዱ 145ኛ ዓመታቸው ህዳር 3 2018 ዓመተ ምህረት ነበር። ህዳር 9 ደግሞ ህልፈተ ሞታቸው ነውና ይህንን አስመልክቶ ታሪካቸውን ወደ ኋላ መለስ ብለን እናነሳለን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋበዝናችሁ። ከንጉሳዊ የቀዳማዊ ኃይለ ሥላሴ አስተዳደር በወግ አጥባቂነታቸው የሚታወቁት ልዑል ራስ ካሳ በወሎ ላስታ ሙጃ ህዳር 3 1973 ዓ.ም የተወለዱት በሰሜን ወሎ ዞን የግዳን ወረዳ ዋና ከተማ የሆነችውን ሙጃን የልዑል ራስ ካሳ አባት ደጃዝማች ኃይሉ ወልደ ኪሮስ ከመንደርነት ወደ አስተዳደር ማዕከልነት እንዳሸጋግሯት ይነገርላታል። ልዑል ራስ ካሳ እናታቸው የዳግማዊ አጤ ምኒልክ አጎት የሆኑት የራስ ዳርጌ ሳህለ ሥላሴ ልጅ ወይዘሮ ትሰሜ ዳርጌ ናቸው። አባታቸው ደግሞ ከደጃዝማች አናፎ ከሚወርደው የላስታ ገዢዎች ሐረግ የሚመዘዙት ደጃዝማች ኃይሉ ወልደ ኪሮስ ሲሆኑ እሳቸውም የዳግማዊ አጤ ተክለ ጊዮርጊስ የእናታቸው ልጅ ወንድም ናቸው። ልዑል ራስ ካሳ የሸዋና የላስታ ባላባቶች ባደረጉት ፖለቲካዊ ጋብቻ የተገኙ እንደዚሁም ደግሞ ከሁለት አካባቢ ገዢዎች ሐረጋቸው የሚመዘዝም ነው። የወረሴ ሐረግ የላቸውም። ከወረሴዎች ጋር ግን በጋብቻ የተሳሰሩ ሰው ናቸው። የልጅነት ዘመናቸውን የቤተ ክህነት ትምህርት እየተማሩ በዚያው በሙጃ እንዳደረጉና ለሹመት ሲደርሱ ወደ ሸዋ እንደሄዱ አዶልፍ ፓርላሳክ የሀበሻ ጀብዱ በተሰኘው መጽሐፉ ላይ አስፍሮታል። ታላቅ የኢትዮጵያ ራስ ልዑል ራስ ካሳ ኃይሉ ወዲህ መስፍን ወዲያ ደግሞ ሃይማኖተኛ ናቸው። ታላቅ ስብዕናን የተላበሱ የሹም ልጅ ሹም በቤተ ክህነት ስርዓት ያደጉና የተማሩ የሀገረ መንግስት ዕውቅናን ገና በጠዋቱ ከአባታቸው ደጃዝማች ኃይሉ ወልደ ኪሮስ እግር ስር የተማሩ ከአጤ ምኒልክ አጎት ራስ ዳርጌ በኋላም በአጤ ምኒልክ ቤት ገብተው ዕውቀትን ከባህሩ የጨለፉም ናቸው። ልዑል ራስ ካሳ አስተዋይና ብልሃተኛ መሪ ሲሆኑ መንፈሳዊ ዓለም ከዓለማዊ ዓለም ጋር አጣምረው መጓዛቸው አጀብ ሳያሰኝም አልቀረም። ልዑሉ የበጌ ምድር ጠቅላይ ግዛት አስተዳዳሪ በነበሩበት ወቅት ከዱበር እስከ መተማ ያለውን ግዛትም አስተዳድረዋል። ራስ ካሳ ኃይሉ እንኳንስ ሰው ከሰው እግርም ከእግር ጋር ይጋጫልና የጠቅላይ ግዛቱ ነዋሪዎች ፍርድ እንዳይጓደልባቸው በዳይና ተበዳይ ቂም ቋጥሮ እርስ በርሳቸው እንዳይጨርሱ መዝገብ ይዘው ለዳኝነት የተቀመጡም ናቸው። ካሳ ኃይሉ በንግሥተ ነገሥታት ዘውዲቱና በግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግሥት በ1902 ዓ.ም የደጃዝማችነት ማዕረግ፣ ጥቅምት 7 1908 ዓ.ም የራስነት ማዕረግ እንዲሁም ጥቅምት 22 1923 ዓ.ም ደግሞ የልዑልነት ማዕረግንም ማግኘት ችሏል። ከፋሽስት ኢጣሊያ ወረራ በፊት የበጌ ምድር ገዢ ሆኖም ከዱበር እስከ መተማ ያለውን ሰፊ ሀገርም ያስተዳደሩ ሰው ናቸው። በእርግጥ ልዑል ራስ ካሳ ክብራቸውን የጠበቁና ግርማ ሞገስ የነበራቸው በጣም የረጉ ዝምታን የሚወዱ የሀገራቸውን ባህልና አስተዳደር ጠንቅቀው የተረዱ ምክር አዋቂና ባለበሰል አእምሮ ስለነበሩ የሚሰጡት አስተያየት ሁሉ ተደማጭነትና ከፍ ያለ ዋጋ የሚሰጠው እንደነበርም ይነገርለታል። ስፔንሰር የተባለው ጸሐፊ ስለ ልዑሉ እንዲህ ሲያስረዳ ልዑል ራስ ካሳ በባህሪያቸው ዝምተኛ፣ ባለባበሳቸውም ባህላዊ ልብስን የሚያዘወትሩ፣ ረዘም ያለ ጺማቸው ዥርግግ አድርገው በወርቅ ከናፍሮችና በአንበሳ ምስል በተሰሩ ቁልፎች አጊጠውን ጥቁር ካባቸውን ደርበው በወርቅ ፍሬም የተሰራ የአይን መነጽራቸውን ጣል አድርገው ሲታዩ ከሌሎች መኳንንቶች ሁሉ ይለያሉ ይላል። በንግሥት ዘውዲቱና በቀዳማዊ አጤ ኃይለ ሥላሴ ዘመነ መንግስት የራስነትና የልዑልነት ማዕረግም ተሰጥቷቸዋል። ከፋሽስት ጦርነት ዘመን በፊትም የበጌ ምድር ገዢ ሆነው ሲያገለግሉ ሁሉንም በአንድ የሚያስማማ መሪ እንደነበሩም ይነገርላቸዋል። ጠላት አገራችንን በወረረ ጊዜ በተንቤን ግንባር ጦርም ያዘመቱ
በመጨረሻም ከንጉሠ ነገሥቱ ጋር 5ቱን ዓመት በስደት ያሳለፉ ከዛም በኋላ መንግሥት እንደገና ሲታወጅ የዘውድ ምክር ቤት ፕሬዝዳንት በመሆንም አገልግሏል። ፍኖተ አእምሮ የሚል አርዕስት ያለው መጽሐፍንም አድርሷል። ይህ መጽሐፍ ስለ ቤተሰብ፣ እምነት፣ የልጆች አስተዳደግና ስለ መልካም ባህሪ ግንባታ ብዙ ነገሮችን የሚያስተምርም ነው። ልዑል ራስ ካሳ፣ ደጃዝማች ወንደሰን ካሳ፣ ደጃዝማች አስፋው ካሳ፣ ደጃዝማች አበራ ካሳ፣ ልዑል አስራተ ካሳ እንዲሁም ወይዘሮ ማናህሎሽ ካሳ፣ ወይዘሮ ትሰሚያለሽ ካሳን፣ ወይዘሮ ብዙነሽ ካሳ የሚባሉ ልጆችም ነበሯቸው። ከነዚህ ልጆቻቸው ውስጥ 3ቱ ደጃዝማቾች በ5 ዓመቱ የአርበኝነት ዘመን በፋሽስቱ የተገደሉም ናቸው። በአዲስ አበባ በመሸገው የጣሊያን ጦር ላይ ከፍተኛ ውድመትን ካደረሱ በኋላ ደጃዝማች አበራና ደጃዝማች አስፋው ተይዘው የተገደሉም ሲሆን ደጃዝማች ወንደሰን ካሳ ግን ወደ ላስታ በመሸሽ ፋሽስትን እየታገለ ጥራሪ ወንዝ ላይ እንደተሰዋም ይነገራል። ደጃዝማች ወንደሰን ካሳ ከሞተ በኋላ በላስታ ኩል መስክ ከተማ የሚገኘውን የጥርብ ድንጋይ ህንፃ መኖሪያ ወደ ትምህርት ቤት ተቀይሮ በዛሬው ጊዜ ወንደሰን ካሳ አንደኛ ደረጃ ትምህርት ቤት በመባል እንዲታወቅ አድርጓልም። ወይዘሮ ማናህሎሽ ካሳም የደጃዝማች አያሌው ብሩ ሚስት ሲሆኑ ወይዘሮ ብዙነሽ ካሳ ደግሞ የንጉሣ አስተዳደሩ የመጨረሻ የላስታ ገዢ የነበሩት የደጃዝማች ብርሃነ መስቀል ደስታ እናትም ናቸው። ልዑል ራስ ካሳ ህዳር 9 ቀን 1949 በድንገት ሳይታሰብ ከዚህ ዓለም በሞትም ተለይቷል። ለቀብራቸው ስነ ስርዓት ከላስታ እጅግ ቁጥሩ በርካታ የሆነ ሰው ወደ ሸዋ እንደሄደም ይነገራል። የቀብር ስነ ስርዓቱ ህዝብ በብዛት በተሰበሰበበት በታላቅ ክብር በፊልድ ማርሻል ማዕረግ ተፈጽሞ ደብረ ሊባኖስ ገዳምም ተቀበሩ። ልዑል ራስ ካሳ ክብራቸውን የሚጠብቁ የረጉ ጸጥ ያሉ ምክር አዋቂ የአገር ባህልና አስተዳደርን ጠንቅቀው የተረዱ ስለነበሩ አስተያየታቸው ሁሉ ከፍ ያለ ዋጋ የሚሰጠው ነበር። ቦረራን፣ ሳይንትን ጨምሮ ሰላሌን፣ ላስታን፣ በከፊል ራያን፣ በጌ ምድርን ወዘተን በተለያየ ጊዜም በገዥነት በጠቅላይ ገዥነትም አስተዳድሯል። እናም እኛም ወደ ኋላ መለስ ብለን የኚህን ታላቅ ሰው ታሪክ እንደዚህ ማስቃኘናችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝናችሁ።